አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰቡ ለመስከረም በዛቲ ዕለት አይረፈ አብ ቅዱስ ወብፁዕ አባ ዲዮስቆሮስ ሊቀ ጳጳሳት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 7 በዚች ቀን የክብርና የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ እረፍቱ በተሰደደበት በደሴተ ካግራን ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆነ ታላቅ ጉባኤን አየ። እንዲህም አለ። ይህ ታላቅ ጉባኤ እስቲሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው። ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኖሮ እኔ ተቀምጬ እግዚአብሔር በሰጠኝ በአንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሥ እንዳሻው ይምራ። ከዚህም በኋላ አንዱን ክርስቶስን ከተዋህዶ በኋላ ሁለት ባሕሪ ሁለት ምክር የሚያደርግ የክህደት ቃል በውስጡ የተጻፈበትን የሮሜ ሊቀ ጳጳሳት ሊሆን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስን በጉባኤው ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የጠሩት ጌታችን ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን አደረገ። ከሃሊ ስለሆነ ሰውነቱና መለኮቱ በሥራው ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ ከተናገረው የአካላዊ ቃል ተዋህዶ እንደ ነፍስና ሥጋ እሳትና ብረት ተዋህዶ ነው ያለውን ቃል ምስክር አድርጎ በማምጣትም አስረዳ። እሊህም የተለያዩ ሁለቱ ጠባዮች ስለ ተዋህዷቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባሕሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፈልም አላቸው። ከዚያም ከተሰበሰበው ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነው ስለ ከሃዲው ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወንደ ንጉሥ መርቅያኖስና ወደ ሚስቱ ንግሥት ብርክልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ስለ ሃይማኖቱ ትእዛዛችሁን የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስንም ወደ ንጉሥ አቀረቡት። ከእርሱም ጋር ታላላቅ ሊቃነ ጳጳሳትና ኤጲስቆጶሳት ከጉባኤው የሆኑ ነበሩ። ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ ዋሉ። የከበረ ዲዮስቆሮስም የቀናች ሃይማኖትን አልለወጠም። ንጉሡና ንግሥቲቱ በእርሱ ተቆጥተው እንዲደበድቡ ታዘዙ። ስለዚህም ደበደቡት። ጽሙንም ነጩ፣ ጥርሶቹንም ሰበሩ። እንዲህም አደረጉበት። ከዚህ በኋላ የተነጨውን ጽሕሙን ያወለቁትንም ጥርሱን ሰብስበው ወደ እስክንድርያ ሀገር ላካቸውን ነው። የቀናች ሃይማኖት ፍሬ ይህ ነው አላቸው። ለጉባኤውም የተሰበሰቡ ኤጲስቆጶሳት በዲዮስቆሮስ ላይ የተደረሰውን መከራ ባዩ ጊዜ እጅግ ፈሩ፣ በእርሱ የደረሰ በእነርሱ ላይ እንዳይደርስ። ስለዚህም ከመናፍቁ ንጉሥ ከመርቅያኖስ ጋር ተስማሙ። በሲኦል ውስጥ ይቆርጡት ዘንድ ባለው ምላሳቸው ለክርስቶስ ሁለት የተለያዩ ባሕርያት አሉት ብለው በንጉሡ መዝገብ ላይ በእጆቻቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፉትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እነርሱም ላኩለት። እርሱም እንደ ጻፉ በውስጥ እርሱ የሚጽፍ መስሏቸዋልና። እርሱ ግን አባቶቻችን ሐዋርያት ካስተማሯት በቀናች ሃይማኖት በኒቅያ የተሰበሰቡ ሃይማኖታቸው የቀና 318 ኤጲስቆጶሳት አባቶቻችን ከሰሩት ሕግ የሚወጣውን ሁሉ በደብዳቤ ግርጌ ጽፎ አወገዘ። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያግዙ ታዘዘ። ወደ በዚያም ወሰዱት። እርሱም ጋር የሀገረ ቀው ኤጲስቆጶስ አባ መቃርስ አብሮ ተሰደደ። ሌሎችም 4 መነኮሳት የሸሹ አሉ። እሊህም 636 ኤጲስቆጶሳት ተቀምጠው በኬልቄዶን ለራሳቸውም መማሪያ የሚሆናቸውን ስርዓት ሰሩ። የከበረ ዲዮስቆሮስንም ባጋዙት ጊዜ ከዚህ አገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥሮሳዊ ስለሆነ ታላቅ ጉስቁልናን ጎሳቆለው። በእጆቹ ላይ ድንቆች ታላላቆች ታምራቶችን እግዚአብሔር እስከገለጠ ድረስ የደሰቱም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አደረጉት። እግዚአብሔርም የመረጣቸውን በቦታ ሁሉ
ሁሉ ያከብራቸዋልና። አባ ዲዮስቆሮስም አባ መቃርስን አንተ በእስክንድርያ አገር የሰማዕትነት አክሊልን ትቀበል ዘንድ አለህ አለው። ከዚህም በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይ ትንቢት እንደተናገረ ገድሉን በዚያ ፈጸመ። የከበረ አባ ዲዮስቆሮስ ግን መልካም ተጋድሎውን በፈጸመ ጊዜ ክብር ይግባውና እግዚአብሔርንም አገልግሎ ከዚህች ኃላፊት ከሆነች ኑሮ ወጥቶ ሄደ። የሃይማኖትንም ዋጋ አክሊልን ተቀብሎ ወደ ዘላለም እረፍት ገባ። ያረፈውም በዚያች በደሴተ ጋግራ ነው። ስጋውንም በዚያው አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለዲዮስቆሮስ ሃይማኖተ ንጉሥ ዘተሳለቀ ተዋሂዶ ተአምላክ ወሰብ አመለክልኤ ነፈቀ ያስተጻንህ እየልሃለው ደቂቀ ዘተነጽየ እምነጽህሙ እም አስናኒሁ ዘወድቀ ፍሬ ሃይማኖቱ ፈነወ ብሔረ ርሁቀ። በዝችም ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። በጸሎታ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ። ሰላም ለገብርኤል ለኤልሳቤጥ ዳሰፍስሐ ቀዲሙ ይመጽእ ቃለ ልዑል ማርያሙ ተፈሲ ዘይብል ከመ ለማርያም እሙ የዲዮስቆሮስ እስመ ነሳኪ ውስተ ቤተ ሐዲስ ዓለሙ አስበ ጥረሲው ውዱቅ ወንጹሕ ይጽህሙ። ሰላም ለኤልሳቤጥ ለሶፊያ ወለታ ወለማርያም እህታ በውስተ ገዳም ነጺሮ ከመይእቲ ባሕቲታ መንፈሰ ስምዖን ነቢይ ወመንፈሰ ዘካርያስ ምታ እግዚአብሔር አዘዘ ይምጽኡ በምታ። በዚችም ቀን የገብላ ኤጲስቆጶስ የከበረ አባት አባ ሳዊርያኖስ አረፈ። የዚህም ቅዱስ የአባቱ ስም አብርስርያኖስ ይባላል። የከበረ አቴናንም ፍልስፍና ተማረ። ከዚያም የሀገር አቴናንም ፍልስፍና ተማረ። ከዚያም ወደ ቂሳርያ ሄዶ እውቀታቸውን ሁሉ ተማረ። ዳግመኛም ወደ ሮሜ ከተማ ተመልሶ የቤተ ክርስቲያን ትምህርት ተማረ። በጥቂት ዘመናት የብሉይንና የሐዲስን መጻሕፍት አጠና። ከዚህም በኋላ ቁጥር የሌለው ብዙ ገንዘብን ትተውለት ወላጆቹ አረፉ። ስለ እርሱ ፈንታ 100 እጥፍ ይቀበል ዘንድ ወዶ ያንን ገንዘብ ለክብር ባለቤት ለክርስቶስ ሊሰጥ ወደደና ድሆችን፣ መጻተኞችን፣ ምስኪኖችን፣ ችግረኞችንም በውስጡ ይቀበል ዘንድ የእንግዳ መቀበያ ቤትን ሰራ። አትክልትንም ተከለ። ሕይወትን ተሸክመው የሚያመጡላቸውን ሰራተኞችን አደረገ። እነዚያም ስለ ድሆችና ስለ ችግረኞች የተሰሩ ቦታዎች እስከ ዛሬ በስሙ የሚጠሩ ሆኑ። አገረ ገዥ የሆነ አጎቱም በሮሜው ንጉሥ በአኖሬዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እሱ 100 እጥፍ አቀበላለሁና እኔ ገንዘቤን ክብር ይግባውና ለክርስቶስ ሰጠዋለሁ በማለት ሳዊርያኖስ ገንዘብን ሁሉ እንደበተነ፣ ይህም ነገር ለንጉሱ ደስ አሰኘው። ፈጽሞም በእርሱ ደስ አለው፣ እጅግም ወደደው። ከእርሱም ከቤተ መንግስቱ እንዳይለይ ንጉሥ አኖሬዎስ አዘዘው። ከእርሱም ጋር ሁልጊዜ ወደ ቤተ ክርስቲያን በመሄድ ሌሊቱን ሁሉ ቆመው ያድራሉ። ንጉሥ አኖሬዎስም የመነኮሳትን ስራዎች ስለሚሰራ ከልብስ መንግስቱ በታች በስጋው ላይ ማቅ ይለብስ ነበር። እዚያንም ወራት ለሮሚ አገር ሊቀ ጳጳሳት ሆኖ የነበረ አባ ዮናክዲኖስ ነው። ለእርሱ ሳውሪያኖስ በብዙ ሕዝብ ላይ ኤጲስቆጶስ መሆን እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውና የሚያከብረው ሆነ። ከቶ እንዲለየውም አይሻም ነበር። በሁሉም ዘንድ ተወዳጅ ሆነ። ዜናውን በቁስጥንጥንያው ንጉሥ በቴዎዶሲዎስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ ፈርቶ ከዚያች ቦታ በስውር ሊወጣ ወደደ። እግዚአብሔር የታዘዘ መልአክም ተገልጾለት ወደ ሀገረ ገብላ ሂዶ ለብዙ ነፍሳት የገዳም አባት እንደሚሆን አዘዘው። በሌሊትም ወጥቶ ሄደ። የምንኩስና ልብስን ከለበሰ በኋላ ደቀ መዝሙሩ ቴዎድሮስ ከእርሱ ጋር ነበር። ክብር ይግባውና እግዚአብሔርም ወደ ገብላ ገዳም እስከሚያደርሰው በፊቱ የምትሄድና የምትመራው በመንኮራኩር አምሳሌተ የብርሃን ሰረገላን ላከለት። በዚያውም የገዳሙ አበምኔት የሆነ ጻድቅ ሰው ነበር። የቅዱስ ሳዊርያኖስንም መምጣት ጌታችን በራእይ አስረዳ። ወደ እርሱ ወጥቶ ተቀበለው፣ ሰላምታም ሰጠውና ስለ እርሱ ጌታችን በራእይ ተገልጾለት እንዳስረዳው ነገረው። የጌታንም ቸርነት እጅግ አደነቁ። ዜናውን በአገሮች ሁሉ ተሰማ። የማይቆጠሩ ብዙዎች ሰዎች ወደ እርሱ ተሰበሰቡ። ንጉሥ ቴዎዶሲዎስም ለከበረ ሳዊርያኖስ ገዳማትን የሚሰሩለትን ብዙዎች ሰዎችን ሹሞችንም እርሱ ዘንድ ላከ። የእግዚአብሔርን መልአክ በውስጣቸው ገዳማት የሚሰሩባቸውን ቦታዎች ወሰነላቸው። ብዙ ነፍሳትንም የሚያጽናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔርን በእጆቹ ላይ ድንቆች የሆኑ ብዙዎች ታምራትን አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጅ ላይ ሰይጣን እንዳደረባትና መኮንኑም ሳዊርያኖስን ከዚህ ሀገር ካላባረርክ ከልጅህ
አልወጣም ያለው ነው። መኮንኑም ይህን ነገር በሰማ ጊዜ ተነስቶ ወደ ከበረ ሳዊርያኖስ ሄዶ ሰይጣን ያለውን ነገረው። ደግሞም ልጁን ያድናት ዘንድ ለመነው። ቅዱስ ሳዊርያኖስም እንዲህ ብሎ ደብዳቤን ጻፈለት። ክብር ይግባውና በጌታችን ኢየሱስ ክርስቶስም ከእርሷ ወጥተህ ሂድ። አባቷም ያንን ደብዳቤ ተቀብሎ ወደ ልጁ ወሰደ። ያን ጊዜም ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቷም ዳነች። ዳግመኛም ታላቅ ሰራዊት እስኪሆኑ ድረስ በብዙዎች ወንጀለኞች ሰዎች ተሰበሰቡ። ወደ ከበረ ሳዊርያኖስም ገዳም ገብተው ሊያፈልሱ ፈለጉ። ክብር ይግባውና እግዚአብሔርም ባላያቸው ጨለማን አመጣ። ምን ሳያዩት 3 መዓልት 3 ሌሊት ኖሩ። ቅዱስ ሳዊርያኖስም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑት። እርሱም ወደ ቦታዎቻቸው መልሶ ሰደዳቸው። ዳግመኛውም በገዳማቱ ውስጥ ያሉ በእርሱ የሚተዳደሩ መነኮሳት ሁሉ ከእነርሱ የታመመ ቢኖር በላያቸው በመጸለይ ያድናቸዋል። የሚያጽናናቸውና ሁሉም እንደ እግዚአብሔር መላእክት እስኪሆኑ ፈሪሃ እግዚአብሔርን የሚያስመምራቸው ሆነ። እንዲህም ሆነ ስሙ ፊላታዎስ የሚባል የዚያች አገር ኤጲስቆጶስ ከእግዚአብሔር ዘንድ የሆነ ራእይ ተገልጦለት ቅዱስ ሳዊርያኖስ በእርሱ ፈንታ ኤጲስቆጶስነት ይሾም ዘንድ እንዳለው አወቀ። ያን ጊዜም ወደ ሕዝቡ ሁሉ ላከ። ቅዱስ ሳዊርያኖስንም ወስደው ኤጲስቆጶስነት እንዲሾሙ ታዘዛቸው። ለዚህ ሹሞት እግዚአብሔር መርጦታልና። ወዲያውኑ ደጋጎች ነገሥታት አኖሬዎስና አርቃዴዎስ ወስደው ገብላ በሚባል አገር ላይ ኤጲስቆጶስነት ሾሙ። ስለ መንጋዎቹም ስለ ወገኖቹም አጠባበቅ ታላቅ ተጋድሎን ተጋደለ። በዚያችም አገር እጅግ አዋቂ የሆነ የሙሴን ሕግ በማወቁ የሚመካ አንድ ስሙ ስቅጣር የሚባል አይሁዳዊ ነበር። እርሱም ወደ ቅዱስ ሳዊርያኖስ መጥቶ ከእርሱ ጋር ተከራከረ። ግን ከቅዱስ ሳዊርያኖስ አንደበት የሚወጣውን ቃል ይሰማ ዘንድ አልተቻለውም። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳዊርያኖስ በራእይ ተገልጦለት ይህ አይሁዳዊ እርሱ ራሱ ክርስቶስ ካከበራቸውና ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳው። የአይሁዳዊውም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የስቃይ ቦታዎችን በሕልሙ በማየት እንዲህ የሚለውን ቃል ታላቅ በሆነ የዘላለም ስቃይ ውስጥ የሚኖሩ እሊህን ከሃዲዎች ዘመዶች አይሁድን እነሆ እይ። እነርሱም ክብር ይግባውና በክርስቶስ ያላመኑ ናቸው። በማግስቱም የአይሁዳዊ ወደ ቅዱስ ሳዊርያኖስ መጥቶ ከእግሩ በታች ወድቆ ሰገደለት። ክርስቲያንም ያደርገው ዘንድ ለመነው። ያን ጊዜም እርሱንና ቤተሰቦቹን የሀገር ሰዎችንም ሁሉ የክርስትና ጥምቀትንም አጠመቃቸው። የጠሩትም አይሁድ ሁሉ አለቃቸው ክርስቲያን እንደሆነ በሰሙ ጊዜ አምነው ተጠምቀው ክርስቲያኖች ሆኑ። እንዲሁም ኒሞንጦስ የሚባሉ ሌሎች ስራየኞች ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ ሳዊርያኖስ ለመናቸው። እነርሱ ግን በስራያቸው ስለሚታበየው ከእርሱ ቃልን አልሰሙም። እነርሱም ባዕድ ወደ እነርሱ የመጣ እንደሆነ በፊቱ አፈርን ይበትናሉ። ምን ማየት አይችልም። ቅዱስ ሳዊርያኖስንም ወደ ቀናች ሃይማኖቱ እሊህን ስራየኞች ሰዎች ያስገባቸው ዘንድ እንባን በማፍሰስ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። እግዚአብሔርም በእነርሱ ላይ ብቻ ጽኑ ደዌ አመጣ። ወደ ክርስቲያን ወገኖች ግን ምን አልደረሰም። በግብፅ አገር በፈርዖንና በሰራዊቱ በግብፃውያንም ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰ እንዲሁም ሆነ። በዚያም ወራት እነዚያ እስራኤኞች የቅዱስ ሳዊርያኖስን ቃል ሰምተው ትእዛዙን ስላልተቀበሉ ለዚህም ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ ሳዊርያኖስም መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችም ያደርጋቸው ዘንድ ለመኑት። እርሱም ተቀበላቸው። አስተምሮ አጥምቆ ክብር ይግባውና በክርስቶስ መንጋዎች ጋር እንዳደረጋቸው ያችም ሀገር ሁለመናዋ እንደ ማህደር አንድ ማህበር አንድ መንጋ ሆነች። ሰይጣንም ልብሱ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣ ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨነቀኝ። በግብፅ አገርም ጠንካሮች መነኮሳት ተመሉባት። በሮሜም አገር ሊቀ ጳጳሳት ዮናክኒዲኖስ በውስጧ ይኖራል። ደግሞ በቁስጥንጥንያ ዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበር። እነሆ ሳዊርያኖስ ከእጄ ውስጥ ነጠቀኝ አለ። እንዲህም ሆነ፣ የፋርስ ሰዎች ሊወጓቸው ሸተው ወደ አኖሬዎስና ወደ አርቃዴዎስ መልእክትን ላኩ። ደጋጎች ነገስታትም የፋርስ ሰዎች የላኩትን ደብዳቤ ወደ ቅዱስ ሳዊርያኖስ ላኩት። እርሱም ያችን ደብዳቤ ባነበባት ጊዜ የደብዳቤውን መልስ ወደ ነገስታት አኖሬዎስና አርቃዴዎስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከሆን መንግስታችንም የክርስቶስ ነው። እንዲህም ከሆነ የጦር መሳሪያን የጦር ሰራዊትንም አንሻም። እግዚአብሔርም ከቀደሙ ነገስታት ጋር ሆኖ ያደረገውን እንዴት እንዳዳናቸው ጠላቶቻችንም እንዴት ድል እንዳደረጋቸው አስታወሳቸው። ታላቁም ጾም ሳይደርስ የፋርስ ሰዎች አፍረው ከእነርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኤጲስቆጶሳት ጋር ባመጡት ጊዜ
ንግሥት አውዶክሲያን በምክሩ ሁሉ መክሯታልና ገስጿት ነበር። ስለ ዮሐንስ መሰደድም እርሱ ምንም ምን ያደረገው ስምምነት የለም። ንግሥቲቱ ምክሩን ባልሰማች ጊዜ ወደ ሀገሩ ተመለሰ። ብዙዎች ድርሳናትንና ተግሳሳትንም ደረሰ። ሊህም ሃይማኖታቸው የቀና ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ይኖራሉ። ቅዱስ አውሬያኖስም ሸመገለ። ዕድሜውም 100 ዓመት ሆነው። ከሥጋውም ከመለየቱ በፊት በ10 ቀን የእግዚአብሔር መልአክ ተገልጾለት ከዚህ ዓለም ከድካምም ወደ ረፍት እንደሚወጣ ነገረው። ከዚህም በኋላ ሕዝቡን ጠራቸው። ክብር ይግባውና የእግዚአብሔርን ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸውና በሰላም በፍቅር አረፈ። እነርሱንም በፈጣሪው ክርስቶስ እጅ ሰጠ። እረፍቱም የቆጵሮስ ኤጲስቆጶስ ኤጲፋኒዎስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ሥጋውንም እንደሚገባ በንጹሕ ልብስ ገነዙ። ብዙ መዝሙራትንና ምስጋናዎችን አድርገውለት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ለቤተ ክርስቲያን አክሊላ ሳዊርያን ወሳናጺ ለፈላሲያን ማይደረ ተድላ እሞለተ ብእሲ መኮንነ ገብላ ሰይጣን ጎየ ፈሪሆን ተፈቀደ ያይጉላ ለክታበ መልእክት ከጽድቅ ሶበሰማ ቃላ። በዚችም ዕለት የከበሩ አጋቶንና ጴጥሮስ ዮሐንስና አሞን እናታቸውም ራፈቃ በሰማዕትነት አረፈች። እሊህ ቅዱሳንን በላይኛው ግብፅ ቁስ ከሚባል አውራጃ ከቆንያ ከተማ ናቸው። ለእርሳቸውም ክብር ይግባውና ጌታችን ክርስቶስ ተገልጾላቸው ከእርሳቸው የሚሆነውን ሰብራ በምትባል ከተማ እርሷም ወደ እስክንድሪያ ክፍል ናት። በዚያ ምስክርነትን አክሊል እንደሚቀበሉ ስጋቸውንም ወደ ግብፅ ደቡብ ነቀራሃ ወደሚባል አገር እንደሚወስዱ አስረዳቸው። ቅዱሳኑም በዚህች ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውን ሁሉ ለድሆችና ለችግረኞች ሰጡ። ከእርሳቸውም የሚበልጥ ወንድማቸው አጋቶን በሀገሩ ሹም ነበር፣ በሁሉም ዘንድ የተወደደ ነው። ራፊቃ እናታቸውም ክብር ይግባውና ስለ ክርስቶስ በመከራ ስቃይ ላይ የሚጸኑና የሚታገሱ እንዲሆኑ ታበረታቸው ነበር። ከዚህም በኋላ ቁስ ወደሚባል አገር ሲደርሱ በመኮንኑ በዲዮናሲዎስ ፊት ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ከእርሳቸውም አስቀድሞ እናታቸው ራፊቃን አሰቃያት። እርሷን በስቃይ ውስጥ በመታገስ ደስተኛ ነበረች። ከዚህም በኋላ አራቱን ልጆቿን አሰቃያቸው። እነርሱንም በማሰቃየት በሰለቸ ጊዜ ወደ እስክንድሪያ እንዲልካቸው ወገኖቹ መከሩት። በእነርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ሕዝቡ እንዳያምኑ ፈርተዋልና እነርሱ በሁሉ ዘንድ የተወደዱ ስለሆኑ በእርሳቸውም ምክንያት ከዚህ በፊት ብዙዎች ሰዎች በክብር ባለቤት በክርስቶስ አምነው በሰማዕትነት ሙተዋልና የሰማዕትነት አክሊልም ተቀብለዋልና። ወደ እስክንድሪያም ገዥ ወደ አርማኔዎስ ቅዱሳኑን ባመጧቸው ጊዜ በዚያን ወቅት ስሟ ስብራ በምትባል አገር በዚያ ነበር። የተገደሏቸውንም ጽናት አውቆ ጽኑ ስቃይን አሰቃያቸው። ስጋቸውንም ቆራርጦ በመንኮራኩር ውስጥ ጨመራቸው። ዳግመኛም ዘቅዝቀው ሰቀሏቸው። በዚህም ሁሉ ክብር ይግባውና በጌታችን ኢየሱስ ክርስቶስ መኮንኑና የእርሱ ሰዎች ሁሉ እስቲያፍሩ ያለምንም ጥፋትና ጉዳት የሚያነሳቸው ሆነ። ከዚህም በኋላ ራሶቻቸውን ይቆርጡ ዘንድ ስጋቸውንም በባህር እንዲያሰጥሟቸው አዘዘ። በዚያም ራሶቻቸውን በሰይፍ ቆረጡ። ስጋቸውንም ወደ ባህር ሊጥሉ በታናሽ ታንኳ ጫኗቸው። በዚያንም ጊዜ በግብፅ በስተደቡብ መጺል ከሚባል አውራጃ ነቅረሃ በምትባል መንደር ወደ አንድ ባለጸጋ እግዚአብሔር መልአኩን ላከ። የቅዱሳኑንም ስጋ እንዲወስድ አዘዘው። እርሱም ወሰዳቸው። የጻድቃን ማደሪያቸው ይህ ነው የሚል ቃልን ሰማ። የመከራውም ወራት እስከሚያልፍ በዚያ ኖራቸው። ከዚህም በኋላ ገለጧቸው። ውብ የሆነች ቤተ ክርስቲያንም ሰርተውላቸው ስጋቸውን በውስጧ ኖሩ። እግዚአብሔርም ከስጋቸው ድንቆች የሆኑ ታላላቅ ታምራትን ገለጠ። በዚያም ወራት ስጋቸውን ስሙንጥያ ወደሚባል አገር አፈለሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ። ሰላም ለክሙ ሰማዕታተ ወልደ ሐምስ አጋቶን ወአሞን ጴጥሮስ ዮሐንስ ወእምክሙ ራፌቃ ምልዕተ መንፈስ ቅዱስ ዘተሃፍረ እምጽንክሙ በቅድመ ጣዖቱ ርኩስ መኮንነ ቁዝ ዘስሙ ዲዮናስ። በዚችም ቀን ደግሞ 2000 ሰዎች ከቅዱስ ፋሲለደስ ጋር በሰማዕትነት ሞቱ። የጋን ግራ ሰው ዳስ የአንጾኪያ የኤጲስቆጶስ ናውላ የመነኮሴውም የጴጥሮስ መታሰቢያቸው ነው። የእመቤታችን እናት የቅድስት ሐናም የልደቷ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ።
ዘተወከፍከ ጥምቀተ በእደ ዮሐንስ ብፁዕ ምስለ ነፍሰ ፋሲል ተወከፍ አምሳለ ንጹሕ መብአ ሶበ አስተበቋይኩከ አንሰ ወሳልኩከ ሀጥ ዘበንቲያሁ ይትበለኒ እግዚእ እሁኒ እህወ እዚአሁ እያድህን ሰብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 8 በዚች ቀን የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያ ኮከብ ይወጣል። በዚችም ቀን ደግሞ የእግዚአብሔር ሰው የሆነ የዋህ ቅን ጻድቅ የነቢያት አለቃ የሙሴ ረፍቱ ነው። በዚችም ቀን የከበረ ዲማደዮስ ከግብፅ ደቡብ ደንጡ ከሚባል አውራጃ ደርሰባ ከሚሏት ከተማ በሰማዕትነት አረፈ። በዚችም ዕለት ምግቡ የአጋዘን ወተት የሆነ በእረፍቱም ጊዜ ብዙ ታምራትን ያደረገ የከበረ ገዳማዊ ቂርቆስ ረፍቱ የሆነ እግዚአብሔርን በጸሎት ይማረን ለዘላለሙ። በዚችም ቀን የሰማዕት ሉኪዮስ መታሰቢያው ነው። ይህንን መታሰቢያው ነው። ዛቅረብኩ ማይሌተ አዘኪሬ አእላፈም ለተጸምዱ ከዘልፈ ለላ ነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማረነ ኢየሱስ ክርስቶስ ሙ ለአብ ወልድ መንፈስ ቅዱስ በረከቶሙ ወኃይለ ረድኤቶሙ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው የረድኤታቸው ከሃዲነታቸው ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። የአብ የወልድ የመንፈስ ቅዱስ ተአምር ስታነቡ ከነገራችሁ ታገሱ፣ ልቡናችሁንም ሰብስቡ፣ አታባክኑ። የአብ የወልድ የመንፈስ ቅዱስን ምስክርነት ለመስማት ጆሮቻችሁን ግለጡ። ይህ ተአምር ከተጀመረ በኋላ ተነስቶ ወደ ስራው የሄደ በአብ በወልድ በመንፈስ ቅዱስ ስልጣን የተወገዘ ይሁን። የክርስቶስ ስጋና ደም ሳይገለጥ አንዱስ እንኳ አይሂድ፣ ያለ ቁርባን ሁሉ ከንቱ ነውና። የአብና የወልድ የመንፈስ ቅዱስን ሕግ አድምጡ፣ ልብ አድርጉ። ነፍሳችሁንም የእውነት ሕግን አስተምሯት። እንደ ግብዞች አትሁኑ። እሳት የማይጠፋ ትሉ የማያንቀላፋ አለብን ብላችሁ ነፍሳችሁን አሳስዋት። ጾምን ጹሙ፣ ጸሎትንም ጸልዩ። በእግዚአብሔር ዘንድ የሚወደድ ምጽዋትን ስጡ። የሰነፎችን አጥር አታድርጉ፣ በቤታችሁም መክፈቻ አታድርጉ። እንደዚህ አታድርጉ። የተኛችሁ እንደሆነ ጌታ ይመጣል። በመጣ ጊዜ መክፈቻውን ያገኛል። መክፈቻውን ይዞ የተቆለፈውንም መዝጊያ በመክፈቻ ይከፍተዋል። ወደ ማደሪያው ይገባል። ተኝታችሁ ያገኛችሁ እንደሆነ እጃችሁንና እግራችሁን ያስራችሁ ዘንድ ይይዛችኋል። ካሰራችሁ በኋላ ገንዘባችሁን ይዘርፏችኋል። አስቀድሞ ባለቤቱ ካልሰራ ገንዘቡን መዝረፍ አይቻለውም ብሎ ጌታችን በወንጌል እንደተናገረ፣ ጥበበኞች ሰዎች ሆይ ቤታችሁን እንዳይበረበር የተዘጋጃችሁ ሁኑ። ወደ ግብዞች አጥር እንዳትገቡ፣ ከሰነፎች ጋር ደስታ እንዳታደርጉ፣ ረሳእያን ዝንጓን አትሆኑ። ከፈረሰ ከግብዞች አጥር አትግቡ። ጌታ በመጣ ጊዜ ወደ ፈረሰው ቅጽር ገብቶ ከግብዞች ጋር ያገኛችኋል፣ እንደ እነርሱ ያደርጋችኋል፣ እንደ ባሮችም ይማርካችኋል። ጠቢባን ሆይ ከሰነፎች አኗኗር ተጠበቁ፣ ከተወገዘ ጋር አንድ የሆነ የተወገዘ ነው ብሎ ጌታችን በወንጌል እንደተናገረ፣ ሁለተኛም ከአላውያን ጋር አንድ አትሆኑ እንዳለ፣ ሁላችሁም ግብዞች ሰዎች በፈረሰ አጹር ሚኖሩ እንዳይመስላችሁ ነግራችኋለሁ። በአጥርም የተመሰለ የጸሎት ሥራ ነው። ጸሎትን ለጸለየ ሰው ክፉ አያገኘውም። ለጾምና ለጸሎት የተጋችሁ የነቃችሁ ነው። እናንተ ጌታ የሚመጣ ጊዜ አታውቁምና ዕለተ ምጽአቱን ታውቋት ዘንድ የተዘጋጃችሁ ሁኑ። እግዚአብሔር የሚመጣባት ቀን እንደ ሌባ ናትና ብሎ ሐዋርያው እንደተናገረ፣ ወገብ ልቡናችሁን ታጠቁ፣ እግዚአብሔርን ጠብቁት፣ በፊቱ ኀፍረትን እንዳያገኛችሁ፣ የታዘዛችሁትን ሁሉ ለመስራት የተዘጋጃችሁ ሁኑ። ባላደራ አደራዬን ስጡኝ እያለ በመጣ ጊዜ አደራውን ይከታተሉታል። እኛስ የእግዚአብሔር አደራ አይደለምን? እግዚአብሔር በሰርክ በመጣ ጊዜ፣ በንዋይ ጊዜ፣ በሌሊትም እኩሌታ፣ በጧት በመጣ ጊዜ አደራውን እኛስ መከላከል ይቻለናልን? በአፋ ተቀምጠን እንለዋለን። እግዚአብሔር ከፈረስ አልወጣም አልወርድም አይባልም። ከምስጋና ጋር ስግደት ለእርሱ ይገባዋል እንጂ ትሕትና አምልኮ ከልዕልና ጋር ይገባዋል። ይቅርታው ቸርነቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር። ዓለምን የፈጠሩ የአብ የወልድ መንፈስ ቅዱስ ረድኤትና ጠባቂነት አይለየን፣ አሜን። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት፣ ስለ ሰውነታችሁም በምትለብሱት አትጨነቁ።
ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ከእነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተም አይልቁን እንዴት! እንግዲህ ምን እንበላለን? ምንስ እንጠጣለን? ምንስ እንለብሳለን ብላችሁ አትጨነቁ። ይህስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ቃሉን ሰምታችሁታል አይደል? በዚህ በሰማነው የመጽሐፍ ቅዱስ ክፍል ላይ ወቅታዊ ትምህርት መማማር ስላለብን መርጬዋለሁ። አሁን ያለንበት ዘመን በብዙ ሁኔታ ኑሯችን፣ መውጣት መግባታችን በተለያየ መልኩ በጭንቀት ውስጥ የገባ ይመስላል። ብዙዎቻችን አንደበት ቢደመጥ ተጨንቄያለሁ ነው መልሱ። ጭንቀት ብዙዎቻችንን እያፍገመገመን ያለን ይመስላል። ስለዚህ አሁን ባለንበት ወቅታዊ ሁኔታ ውስጥ ይህ ብዙዎቻችንን ያጠቃ ወቅታዊ ደዌ ነው ማለት ነው። ለዚህ ደግሞ እንደተጨነቅን፣ እንዳረገዝን፣ እንደፈራን እንድንኖር የእግዚአብሔር ፈቃዱ አይደለም። ከዚህ ደዌ እንድንድን ቤተ ክርስቲያን መድኃኒት አላት። ያን መድኃኒት ቆይተን እንነጋገራለን። እግዚአብሔር ሁላችንን የሚያስተምረን በመጨረሻው የመጽሐፍ ቅዱስ ክፍል ላይ ባነበብነው ላይ ማለቴ ነው ስለ ነገ አትጨነቁ የሚል ቃል አለ። እስኪ አብረን እንበለው። ስለ ነገ በሉ እስኪ አትጨነቁ። የማቴዎስ ወንጌል በሉት። የማቴዎስ ወንጌል ምዕራፍ 6 ቁጥር 34 ይህንን አምላካዊ ትእዛዝ ወይም ተስፋ የተናገረው ጌታችንና አምላካችን ኢየሱስ ክርስቶስ ነው። የተናገራቸው ደግሞ በወቅቱ ከሱ ጋር በዋለበት ለሚውሉ ባደረበት ለሚያድሩ የቃሉን ተስፋ ለሚመገቡ ለደቀ መዛሙርቱ የተነገረ ቃል ነው። ፍጻሜው ደግሞ ለእኔና ለእናንተ ቃሉን ለምናምን ለሁላችን የተነገረ ነው። ወገኖች ምን የተባለው? ስለ ነገ አትጨነቁ የተባልነው። እንደምናውቀው 4 ነገሮችን እናነሳለን። የመጀመሪያው አትጨነቁ ተብለናልና ጭንቀት ምንድን ነው? የመጀመሪያው ርዕሰ ጉዳያችን እሱ ነው። ጭንቀት ምንድን ነው? ሁለተኛው ደግሞ ጌታችንና አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመን ይህንን ርዕሰ ጉዳይ እንዳንድ ጉዳይ አድርጎ ለደቀ መዛሙርቱ አስተምሯቸዋልና ያስተማረበት ምክንያቱ ወይም የመጽሐፉ ታሪክ ምንድን ነው? የክፍሉን ታሪክ አጠር አድርገን እናያለን። ሦስተኛው ደግሞ ወገኖቼ ብዙ የሚያስጨንቅ ብዙ የሚያስፈራ ጦርና ፍላጻ በበዛበት ዓለም ላይ እየኖርን ኑሮ ያስጨንቃል። ጦርና የጦርነት ወሬው ያስጨንቃል። ወጥቶ መግባቱ ከብዷል። ብዙ የሚያስጨንቅ ነገር እያለ
ለምንድን ነው አትጨነቁ የተባልነው? ሶስተኛው ጥያቄያችን ነው። የመጨረሻው ወገኖቼ ጭንቀት ብዙ በሽታዎችን የሚወልድ ደዌ ነው። እውነት አሰብ እውነት ነው። በዓለም ላይ ብዙ ሰዎች ራሳቸውን ሱሲድ የሚያደርጉት ወይም የሚያጠፉት በምንድን ነው ከተባለ በማጣት አይደለም፣ በጉድለት አይደለም። ጭንቀት የሚባል በሽታ ወሯቸው ሰው መካከል እየኖሩ ብቸኛ አድርጎ ስለሚያሳያቸው፣ ሞልቶ እንደጎደለ ስለሚያስጨንቃቸው፣ ሰላም በሆነበት ከተማ ጭንቀት እየዘራ ሕማም እያበዛባቸው ስለሚኖሩ ሰዎች ራሳቸውን ያጠፋሉ። ስለዚህ ጭንቀት ምንድን ነው? ደዌ ነው። እንዴት እንዳን የሚለው ደግሞ የመጨረሻችን ይሆናል። ማን ያስተምረን ግን? ማን ያረጋጋል? ማን ከዚህ ደዌ ይፍታን? እግዚአብሔር ሁላችንን የሚያስተምረን። ወደ መጀመሪያው ጥያቄ እንመለስ። ጭንቀት ምንድን ነው ወገኖች? የጋራ እናርገው፣ ውይይት እናርገው። ጭንቀት ምን ይመስላችኋል? በሽታ አይደል? ልክ ናችሁ። ጭንቀት ማለት እንደርስበታለን። ባጭሩ ወገኖቼ ጭንቀት ማለት ያለማመን ውጤት ነው። እንዴት ትሉኝ ይሆናል? ትናንትና ያኖረንን፣ ትናንትና የመገበንን፣ ከትናንትናው ጨለማ ወደ ብርሃን ያሸጋገረንን እግዚአብሔርን በመጠራጠር ወይም በመዘንጋት ስለ ነገ እንዴት እኖር ይሆን፣ እንዴት እሸጋገር ይሆን ብሎ ማሰብ ወይም መቆዘን ምን ተብሎ ይጠራል? ጭንቀት ተብሎ ይጠራል። ወገኖቼ ትናንትና ያኖረ ማን ነው? ከልባችን እንነጋገር። ትናንትናን ያኖረ ማን ነው? ምናልባት ገንዘባችን መስሎን ከሆነ ብዙ ገንዘብ የነበራቸው ሰዎች አልኖሩም። ምናልባት ስልጣናችን የወንበር ከፍታችን መስሎን ከሆነ ትላልቅ ወንበር ላይ የነበሩ ሰዎች ለዛሬ አልደረሱም። ምናልባት ዕውቀታችን መስሎን ከሆነ ብዙ ለዓለም የሚከብድ ዕውቀት ያላቸው ሰዎች ለዛሬ ምሽት አልደረሱም። ለዛሬ ያሸጋገረን ገንዘባችን አይደለም፣ ዕውቀታችን አይደለም፣ ስልጣንና ጥበባችን አይደለም። ለዛሬ ያበቃን ከዛሬ ዓመት ወደ ዛሬው ዓመት ያሸጋገረን በእድሜያችን ላይ 1 ዓመት በእድሜያችን ላይ 1 ቀን የጨመረልን ማን ነው? የሰማይ አባታችን እግዚአብሔር አይደል? ታዲያ ትናንት ያኖረ፣ ትናንት የመገበ፣ በማይመች ሁኔታ ውስጥ ሌሊቱን ተኝተን እንድንነቃ ያደረገ እግዚአብሔር ለነገ ይሳነዋል እንዴ? እንዲህ አይነት መጠራጠር ምን ይባላል? ጭንቀት ተብሎ ይጠራል። ያለማመን ውጤት ጭንቀት ተብሎ ይጠራል። ሁለተኛው ጭንቀት ማለት ባልተሰጠ ጸጋ መድከም ነው ወገኖች። ጸጋ ልዩ ልዩ ነው። ሰጪው መንፈስ ግን ስንት ነው ተብሏል? 1 ነው ተብሏል። ምናልባት የተሰጠንን ጸጋ አላወቅን ከሆነ አላውቅም። ጸጋ ያልተሰጠው ሰው ግን በዚህ መካከል የለም። ለአንዳንዶቻችን ተናግሮ የማሳመን ጸጋ፣ ለአንዳንዶቻችን ትንቢት የመናገር ጸጋ፣ ለአንዳንዶቻችን የማስተማር ጸጋ፣ ለሌሎቻችን ድርሰትና የሥነ ጽሑፍ ጸጋ፣ ለሌሎቻችን የዝማሬ ጸጋ እግዚአብሔር ለሁላችን ሰጥቷል። ባዶ ሆኖ ወደዚህ ዓለም የመጣ የለም። ባዶ ሆኖ የሚመላለስ ሰው የለም ወገኖቼ፣ ተሰጥቶናል። ጸጋን ባለማወቅ ግን የሚደረግ ድካም ግን ጭንቀት ነው ወገኖች። እኔ የዝማሬ ጸጋ ካልተሰጠኝ ለመዘመር እንደ ወንድሜ እንደ ሊቀ ልሳናት ብጥር አይሳካልኝም። ያ ደግሞ ለመሆን መሞከር ጭንቀት ነው ወገኖች። እግዚአብሔር የሰጠንን ማወቅ፣ እግዚአብሔር በሰጠን ጸጋ እግዚአብሔርን ማክበር፣ እግዚአብሔርን ማመስገን፣ ማወደስ ግን ጥበብ ነው። እንዲህ እንድንኖር አምላካችን እግዚአብሔር እሱ ይርዳን። ሌላው ጭንቀት ምንድን ነው ስንል የአእምሮ እረፍትን የሚያሳጣ ክፉ ደዌ ነው።
የተጨነቀ ሰው አይተኛም። ይተኛል እንዴ? አይተኛም። ተጨንቀን እናውቃለን። በተለያየ ጉዳይ በማጣት ተጨንቀን ይሆናል ማድጋው ጎሎ፣ በሕመም የተነሳ ተጨንቀን ይሆናል ጤናተን፣ ልጅ በማጣት ተጨንቀን ይሆናል ጎረቤት መካን ብሎ አዋርዶን ተጨንቀን ይሆናል። ይህ እንቅልፍ የሚያሳጣ የአእምሮ እረፍትን የሚያሳጣ ክፉ ደዌ ነው። ከዚህ ደዌ እግዚአብሔር ይገላግለን። የመጀመሪያው ጭንቀት ምንድን ነው ስንል ይህ ነው። ወደ ሁለተኛው እናምራ። ጌታችን እንዲህ የተረጎምነውን እንዲህ የተማማርነውን ጭንቀት መነሻ አድርጎ ለደቀ መዛሙርቱ ሊያስተምር ለምን ወደደ? የክፍሉ ታሪክ ምንድን ነው ስንል ታሪኩ በማቴዎስ ወንጌል ምዕራፍ 5 ላይ ከፍ ብሎ ይጀምራል። ምን ብሎ ይጀምራል መሰላችሁ? ጌታችንና አምላካችን ኢየሱስ ክርስቶስ አንቀጸ ብፁዓን ተብሎ የሚጠራውን ትምህርት ሊያስተምር ወደ ተራራ ወጣ ይላል። የተራራውን ስብከት ሊያስተምር። በዚያም ደቀ መዛሙርቱ አብረው ተከትለው ወጡ። በእግሮቹ አጠገብ ቁጭ ብለው የአንቀጸ ብፁዓን ወይም የተራራውን ስብከት ተምረው ከጨረሱ በኋላ ወደ እግረ ደብር ወይም ደግሞ ከተራራው ስር ወረዱ። ያን የመሰለ የሚያጽናና፣ ያን የመሰለ የሚያበረታታ፣ ያን የመሰለ ከምድር ወደ ሰማይ በተስፋ የሚያሻግር የእግዚአብሔርን ቃል ነግሯቸው እነሱ ግን እንደቆዘሙ ነበር ይላል። ዛሬም እኮ እንደዚያ ነን። ቃሉን ስንማር በጋራ ስንዘምር ለጊዜው ደስ ብሎን በጋራ እናከናውናለን። ይህ ቅጽረ ቤተ ክርስቲያኑን ስንወጣ ግን ቤታችን ያለው ጉድለት ያስጨንቀናል። በሥራ ቦታችን ያለው ጣጣ ይመጣብናል። ወገኖቼ ይህ ከምን የተነሳ ነው ከተባለ ከመንፈሳዊ ልምምድ ማነስ የተነሳ ነው። እግዚአብሔር ላይ ያለን ተስፋ ከማነሱ የተነሳ ነው። ስጋችን ለመንፈሳችን በሚገባው ልክ መገዛት ባለመቻሉ የተነሳ ነው፣ ሌላ አይደለም። ስለዚህ ደቀ መዛሙርቱን አያቸው፣ ተጨንቀዋል፣ ፈርተዋል። ትጨነቃላችሁ ወይ አላቸው። አዎ። ትፈራላችሁ ወይ? አዎ ብለው ነገሩት። የሚያስፈራቸውን ነገር ከነ ምክንያቱ ተናገሩ ለጌታችን ለኢየሱስ ክርስቶስ። እሱም ሁለት ስርዓታዊ አኗኗር ያላቸውን ነገሮች ምሳሌ አድርጎ ሊያስተምራቸው ወደደ ይላል። የሚገርማችሁ እኛ ትላልቅ እግዚአብሔር ከፈጠረው በሚሊዮን የሚቆጠር ፍጥረታት መካከል የከበረው ፍጡር ማን ነው? መላእክት ናቸው እንዴ? እንዳይመስላችሁ። እነሱም ክብር አላቸው። ከመላእክት በላይ ግን በክብር ላይ ክብር የተፈጠርነው እኛ ነን። ለሰው ግን የተሰጠው ምሳሌ ያሳዝናል። እግዚአብሔር አክብሮ የፈጠረው ፍጡር እግዚአብሔርን ሲጠራጠር፣ እግዚአብሔር ግን ምሳሌ አድርጎ ያስተማረበት ፍጡር ደግሞ ያነሰ ነው። ሁለት ምሳሌዎችን አነሳላቸው። አንደኛዎቹ ምሳሌ አዕዋፋት ናቸው። ሁለተኛዎቹ ምሳሌ የምድር ላይ አበቦች ናቸው። ኢየሱስ ክርስቶስ የሚያስፈራችሁ ምንድን ነው ሲላቸው የሚበላው። እኛ እኮ መረብ ብቻ ነው ያለን፣ ሌላ የገቢ ምንጭ የለንም። በአንተ የተነሳ ወደ ሕዝቡ ገብተን ደግሞ መጋራት አንችልም። ማዕድ ብዙዎቹ ገፍተውናል። ረሃቡ ጥሙ ነው አሉ፣ ልብሱ ነው አሉ፣ መራቆቱ። ስለዚህ እንዲህ አላቸው፣ አሁን አንድ ምሳሌ ነግራችኋለሁ። ነጽሩ አዕዋፈ ሰማይ እለ ይዘርኡ ወያርሩ፣ የሰማይ አዕዋፋትን ተመልከቱ አለ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ
ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን